ትፈጥራለህ? ሚኪ በህይወት አለ? ምንድን ነው ያደረጋችሁት? ሚኪ ተለቀ። ተሙዬ ጀግና ብያለሁ። ጀግና ጀግና ጀግና፣ የሀገራችን እንቁ በርታ። ምንም ቢሆን የነካው አንተ የባንድ ያገኘው እግዚአብሔር ይመስገን። በጣም አስበን ነበረ። በጣም ገድለውት የሆነ ወይ እዛው ጫካ ውስጥ አስቀርተውት የሆነ ስንል ነበረ። ተሙዬ ዛሬ አግኝቶታል ሚኪን ማለት ነው። እግዚአብሔር ይመስገን። ጀግናችን ሚኪ ደስ ብሎናል። እንኳን ተገኘልን፣ ደስ ብሎናል። እንኳን ደስ አለ። ግን የሚገርመው ነገር ዛሬም ራሱ እንደዚህ ሆነ። ለታገቱት ሰዎች ነው እያሰብክ ያለው እና መጀመሪያ እስኪ ራሳችሁን ጠብቁ። ራሳችሁ ስትኖሩ እኮ ነው ለተቸገረ የምትደርሱት። እናንተን እንደዚህ እያደኗችሁ፣ እናንተን እንደዚህ የተከታተሏችሁ፣ እናንተ እንደዚህ ፈተና እያደረሱባችሁ፣ ለእናንተ መጀመሪያ ጥንቃቄ አድርጉ። እንደዚህ እርስ በራሳችሁ ስትሰሩ ደግሞ ደስ ይላል። እንግዲህ በሚኪ ቤት ላይ እንግዲህ ብዙ ሲፈለግ ነበረ። ሚኪን ወረዱ ወጡ፣ ግን እስከዛሬ ያገኙ አልነበረም። ግን ጀግናችን ተሙዬ እግዚአብሔር ይስጥህ፣ ባንዴ አገኘኸው ማለት ነው። እግዚአብሔር ይመስገን። በሀቅ የሚሰራ ሰው ይለያል። በሀቅ ለእውነት የቆመ ሰው ይለያል። እና እግዚአብሔር እድሜ ጤና ይስጥ ለማለት ያክል ነው። እኔ በጣም ነው ደስ ያለኝ። ግን ሰዎቹ እኔ አላቅም እቃ ነው ይቀመጥ ተብዬ ነው ስትል ሴትዮዋ በጣም ገርሞኛል። የእቃን ያህል ሰውን ዛሬ ያላቅም ብቻ እቃ ክብር ባል እቃ ለእቃ ክብር ነው የሚሰጡት ከሰው በላይ። የሰው ልጅ የረከሰበት ጊዜ ደርሰናል እና እግዚአብሔር ይመስገን። ብቻ እንኳን ተገኘልን ሚኪ፣ እንኳን ደስ አላችሁ ሁላችሁም የሚኪ ቤተሰቦች። እውነቴን ነው የምላችሁ። የጠፉት ብዙ አሉ። ብዙ እናቶችም የጠፉ አሉ። እናቶቻቸው የታገቱባቸው አሉ። ለእነሱም ፈጣሪ ድረስላቸው። እግዚአብሔር ከነሱ ጋር ይሁን ለማለት ያክል ነው። ውድ ቤተሰቦቼ እንግዲህ በስደት ምንም አይንካችሁ፣ እግዚአብሔር አምላክ ይጠብቃችሁ። በድጋሚ እንኳን ደስ አላችሁ የሚኪ ሁላችሁም የሚኪ ቤተሰቦች፣ የተሙ አድናቂዎች ጀግና ብያለሁ። ተረፈ በሌላ ቪዲዮ ውስጥ የምንገናኝ። ደህና ሁኑልኝ። ቻው